ላለው ችግር ላለው ክሳራ መንፈሳዊ ውድቀት የኑሮ ውድቀት ዛሬ ላለው ስቃይ ላለው መከራ ማነው ተጠያቂው? ኢትዮጵያ ላይ ዛሬ የመሳፍንት ዘመን አካሄድ በኢትዮጵያ ላይ ያለ ይመስላል። ዓለም አቀፍ ላይ እንደፈለገ ሰው በልቡ የወደደውን የሚያደርግበት ዘመን ያሻውን ትክክል ነው እኔ ያመንኩት እውነት ነው ለኔ ትክክል እኔ የተረዳሁት እውነት ነው ትክክል ብሎ ከክርስቶስ ወንጌል ወደ ሌላ ዞር የተባለ ይመስላል። ምድር ላይ ይመስላል ብቻ አይደለም ልክ ነው። ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? ዛሬም ደግሞ የእግዚአብሔርን ቃል በጣም ወቅቱንና ጊዜውን ያማከለ የእግዚአብሔርን ቃል ጌታ ይሰጠን አብረን እናያለን። ቃሉን ለመነሻነት አሁን የምናየው መሳፍንት ምዕራፍ 6 ላይ ያለውን ቃል ምዕራፍ 6ን ምዕራፍ 7ን ጠቅልዬ በአፍ እናያለን። የቃሉ ርዕስ እንዲህ በሚል ሐሳብ ነው። ይሄ ቃል ከተሰጠኝ በጣም ቆይቷል። መዘጋጀት በጣም ስለሚያስፈልግ ነው ቃሉን እየተዘጋጀው የነበረውና እየደረሰብን ላለው ችግር ተጠያቂው ማን ነው? በሕይወታችን፣ በምድራችን፣ በአገራችን፣ በቤተ ክርስቲያን በእያንዳንዱ ግለሰብ ሊሆን ይችላል። እየደረሰው ላለው ችግር ተጠያቂው ማን ነው? እንግዲህ ተጠያቂው ማን እንደሆነ እንደገና ደግሞ ያ እየደረሰ ያለበት ችግር በምን ምክንያት እየደረሰ እንደሆነ ከእግዚአብሔር ቃል ምናየው ይሆናል እየሄድን እና ቃሉን ለመነሻነት መሳፍንት ምዕራፍ 6 ከቁጥር 1 እስከ 16 ያለውን አነባለሁ። እንደዚህ ይላል ገና ሲጀምር ቃሉ። የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔርም በሚዲያን እጅ 7 ዓመት አሳልፎ ሰጣቸው። የሚዲያን እጅ በእስራኤል ላይ ጠነከረች። ከሚዲያም የተነሳ የእስራኤል ልጆች በተራራው በጉድጓድ በዋሻ ምሽግ አበጁ። እስራኤልን ዘር በዘሩ ጊዜ ሚዲያማውያን አማሌቃውያን ከምስራቅ የሚኖሩ ሰዎች ይመጡባቸው ነበረ። በእስራኤል ላይ ይሰፍሩ ነበረ። እስከ ጋዛም ድረስ የምድር ቡቃያ ያጠፉ ነበረ። ምግብም ለእስራኤል አይተውም ነበረ። በግ ወይም በሬ ወይም አህያ ቢሆን አይተውም። እንስሶችና ድንኳኖቻቸውን ይዞ በብዛታቸው እንደ አንበጣ ሆኖ ይመጡባቸው ነበረ። ለእነርሱና ለግመሎቻቸው ቁጥር አልነበራቸውም። ሚዲያማውያን ያጠፉ ዘንድ ይመጡ ነበረ። ከምድርቱም ከሚዲያማውያን የተነሳ እስራኤል እጅግ ተጠቁ። የእስራኤል ልጆችም ወደ እግዚአብሔር ጮሁ። እንዲህም ሆነ የእስራኤል ልጆች በሚዲያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔርም ወደ እስራኤል ልጆች ነቢይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣችሁ፣ ከባርነት ቤትም አላቀኳችሁ፣ ከግብፃውያን እጅ ከሚገፏችሁ ሁሉ እጅ አዳኗችሁ፣ ከፊታችሁም አሳደድኳቸው፣ አገራቸውንም ሰጧቸው። እናንተ እኔ አምላክ እግዚአብሔር ነኝ። በምድርቱ የተቀመጣችሁበት የአሞራውያን አማልክትን አትፍሩ አሏችሁ። እናንተ ግን ድምፅን አልሰማችሁም። የእግዚአብሔር መልአክ መጥቶ በኦፍራ ባለችው ለአቢዔዝር ለኢዮአስ በነበረችው በአድባር ዛፍ በታች ተቀመጠ። ልጁንም ጌዲዮንን በሚዲያማውያን ለመሸሸግ በወይኑ መጥመቂያ ውስጥ ስንዴ ይወቃ ነበረ። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችን እግዚአብሔር ከግብፅ አውጥቶናል ብሎ ይናገሩ የነበሩ ተአምራት ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በሚዲያማውያን እጅ አሳልፎ ሰጥቶናል አለው። እግዚአብሔርን ወደ እርሱ ዞር ብሎ በዚህ በጉልበትህ ሂድ፣ እስራኤልን ከሚዲያን እጅ አድን እንደሆነ ልካለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ካንተ ጋር እሆናለሁ፣ ሚዲያማውያን እንደ አንድ ሰው አድርገ ትመታለ አለው። ከዚህ በኋላ ያለውን ሐሳብ በስብከቱ መካከል እናያለን። እግዚአብሔር ቃሉን እንዲያስተምረን መንፈስ ቅዱስ ከኛ ጋር እንዲሆን እንጸልያለን።
እግዚአብሔር አምላካችንና አባታችን ሆይ በዘመናት መካከል ብቻዬን ጻድቅ የሆንክ ቃልን እንድትገልጥ መንፈስ ቅዱስ ሆይ ለሚሰሙት ጸጋ ለኔ የቃልን ደጅ እንድትከፍት እኔ ጸልያለሁ። በሚሰበከው በሚነገረው ቃል ጌታ ሆይ አንተ ጎልተ እንድትታይ አንተ ብቻ እንድትከብር የሚሰሙት በዓለም ዳርቻ ያሉ ይህንን ዩቲዩብ የሚከታተሉ በዚህ ኦንላይን ገብቶ የሚያዩት ሁሉ ቃሉ ጌታ ሆይ የመዳን ቃሉ መንገድን የማስተካከል ቃሉ የመመለስ ምክንያት እንዲሆንላቸው በኢየሱስ ስም እኔ ጸልያለሁ። እያንዳንዳችን ተመልሰን እንደ ቃሊ ስርዓት መመላለስ ይሁንልን። ሁሉ ለክብር ይሁን። የትኛውም የጠላት ቀስት የአመጽ ጉልበት በዚህ እውነት ቃል ሲሰበክ የማይወድ የትኛውም ኃይል በኢየሱስ ስም የተቀጣ ይሁን። እኔ ባሪያን እርዳኝ። ለሚሰሙ ጸጋ ለኔ ደግሞ የቃልን ደጅ ክፈትልኝ። ሕያው በሆነ ተስፋችን በኢየሱስ ስም አሜን። የእግዚአብሔርን ቃል እዚህ ጋር እንዳነበብነው ቃል እየደረሰብን ላለው ችግር ተጠያቂው ማን ነው? ማን ነው ተጠያቂው? የዚህ እየደረሰ ላለው ችግር ተጠያቂ የሆነ ማን ነው በሚል ሐሳብ ነው እያየነው ያለነውና በዚህ በክፍሉ አውዱ መሰረት የጌዲዮን ጥያቄ ለላይኛው ጥያቄ ርዕስ ወይም ምላሽ ይሰጠናል። ስለዚህ ጌዲዮን ጌታዬ ሆይ ይላል ዘጋ እግዚአብሔር ከኛ ጋር ከሆነ ይህ ነገር ለምን ይደርስብናል የሚል ጥያቄ ቁጥር 13 ላይ እንዳለው እግዚአብሔርን ይጠይቃል። ከላይ ላለው እየደረሰብን ላለው ችግር ማን ነው ተጠያቂው? በእያንዳንዱ ነፍሰ ወከፍ በአገሪቱ ላይ በቤተ ክርስቲያን በእያንዳንዱ ግለሰብ ላይ እየደረሰ ላለው ችግር ተጠያቂው ማን ነው? ይህን ልጠይቅ ፈልጋለሁ። እንግዲህ እግዚአብሔርን ሲጠይቅ መልስ ፍለጋ ጌዲዮን እግዚአብሔር ከኛ ጋር ከሆነ ለምን ይሄ ስቃይ ሁሉ ደረሰብን? ይሄ ሁሉ መከራ ለምን ደረሰብን እያለ እግዚአብሔርን ሲጠይቅ እግዚአብሔር ደግሞ እየደረሰብን ላለው ወይ ለደረሰብን ችግር ተጠያቂው እግዚአብሔር አይደለም። እግዚአብሔር አለመሆኑን እዚህ ጋር እየደረሰ ላለው ጥያቄ እየደረሰ ላለው ተጠቅነት እየደረሰ ላለው ችግር እየደረሰ ላለው መከራ እየደረሰ ላለው ውድቀትና ሽንፈት ተጠያቂው እግዚአብሔር አይደለም። እንግዲህ እግዚአብሔር ካይደለ ማን ነው ተጠያቂው? በቃሉ መሰረት መሳፍንትን መጽሐፍ ስናይ በጣም የሚገርመኝ ነገር እግዚአብሔር በጠላቶቻቸው እንዲሸነፉ እስራኤልን ለምን ፈቀደ? ገና ቁጥር 1 ላይ ቅድም ስናነብ እስራኤል በጠላቶቻቸው ይጠቁ ነበረ፣ ይሸነፉ ነበረ፣ የሰሩ ዘራቸው ሁሉ ይወሰድባቸው ነበረ፣ ጠላት ያጠቃቸው ነበረ። እግዚአብሔር ያለ ማቋረጥ በባርነት ውስጥ ሆኖ የሆኑት ለምንድን ነው? ያለ ማቋረጥ በሚዲያማውያን 7 ዓመት ሙሉ ይጨቁኗቸው ነበር። ያለ ማቋረጥ በባርነት ውስጥ ነበሩ። ለዚህ ተጠያቂ እግዚአብሔር አይደለም። ስለዚህ ይሄ ለምንድን ነው ይሄ የሆነባቸው? እስራኤል እግዚአብሔር የሰጣቸው የተስፋው ቃል ኪዳን በረከት ያልተለማመዱት ለምንድን ነው? የሰጣቸው ተስፋ ነበረ። እግዚአብሔር የተናገረው በአብርሃም ምክንያት የሰጠው ተስፋ እግዚአብሔር አባቶቻቸውን ከግብጽ ባርነት ነፃ ሲያወጣ ይህን አሞራውያንን ምድርን ርስታቸው ለእናንተ ሰጣለሁ ብሎ እግዚአብሔር ሰጥቶ ነበረ። ለምንድን ነው ታዲያ ይህን እግዚአብሔር የሰጣቸው እግዚአብሔር የተናገራቸው በረከትን መለማመድ ያቃታቸው? ለምንድን ነው? እግዚአብሔር ሊያድናቸው ስላልቻለ ነው። እየደረሰባቸው ያለው ጥቃት፣ እየደረሰባቸው ያለው መከራ፣ እየደረሰባቸው ያለው ሽንፈት የዘሩ ዘሩ እንኳን መብላት እስከሚያቅታቸው ድረስ የኢኮኖሚ መቃወስ እስከሚደርስባቸው ድረስ የሚቀሙት የሚበዘበዙት እግዚአብሔር ሊያድናቸው ስላልቻለ ነውን? የከናናውያን አሕዛብ አማልክት ብርቱ ስለሆነ ነውን? ከእግዚአብሔር ይልቅ ጣዖት አማልክት የተለያዩ ጣዖታት የዚህ ከናናውያን አምላክ ወይ ጣዖታቸው ብርቱ ስለሆነ ነው? እስራኤልን አምላክ ስላሸነፈ ነው? ከእግዚአብሔር በላይ ስለሆነ ነው? ስለዚህ የመሳፍንት መጽሐፍ ስናይ ምንድነው? የመሳፍንት መጽሐፍ እግዚአብሔር በምን ምክንያት ዝጋ ጻፊው ለእስራኤል ሊናገር የፈለገበት ትልቁ መልእክት እየደረሰበት ላለው ችግር እስራኤል ሁሉ ስቃይ የደረሰባቸው ለምን እንደሆነ ሲገልጥላቸው በመጽሐፉ ጻፊ ውስጥ ሲናገር ምን ይላል?
ለምን ተሸነፍ? በመከራ ውስጥ ለምን ተዘፈቁ? ለምንድነው ይሄ ምክንያት የደረሰብን በሚለው ጥያቄ እስራኤል ብዙ መከራና ችግር የደረሰባቸው ለእግዚአብሔር ቃል ኪዳን ታዛዥ ስላልነበሩ ነው። ለዚህ ውድቀት፣ ለዚህ ክሳራ፣ ለዚህ ውድመት፣ ለዚህ የትኛውም ነገር መቀማት፣ ባዶነት የመጣው እስራኤል እግዚአብሔር ለተናገራት ለተስፋው አምላክ ለእውነተኛ ለእግዚአብሔር ቃል ኪዳንና ትእዛዝ ታዛዥ ስላልነበሩ ነው። ስለዚህ ነው እግዚአብሔር እንዲጠቁ እግዚአብሔር ለእግዚአብሔር እንዲጠቁ በማሰብ እርሱን መውቀስ ጀመሩ። ይሄን ሁሉ ያደረገ እግዚአብሔር ነው ያሉ እግዚአብሔርን ይወቅሳሉ። በችግሮቻቸው ምክንያት መሆኑን፣ በራሳቸው ባለመታዘዝ መሆኑን፣ ለኪዳኑ ባለመገዛት መሆኑን ራሳቸውን ከመመርመር ይልቅ እግዚአብሔርን ይወቅሳሉ። እግዚአብሔርን ስለሚወቅሱ ነው የጌዲዮንን ጥያቄ እንደዚህ እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ መከራ ለምን ይደርስብናል? መከራው የሚደርስበት ስቃይ፣ ውድመት የሚደርስበት ምክንያት ለምንድን ነው ሲባል አሁንም እስራኤላውያን ለውድቀት አስጊ ሆነው ራሳቸውን መውቀስ ትቶ እግዚአብሔርን እየወቀሱ ነበረ። ለመጣባቸው ችግር እግዚአብሔርን ሳይሆን ራሳቸውን መውቀስ ነበረባቸው። ለምን? የተሰጣቸውን መመሪያና ትእዛዝ ስለተው የእግዚአብሔርን ኪዳን ሕግን ስለተላለፉ እንደደረሰ ራስን ከመውቀስ ይልቅ እግዚአብሔርን ሲወቅሱ አለ። እውነተኛ ንጉሳቸውን እግዚአብሔርን ትቶ ነበሩ። እውነት በሕይወታቸው ላይ እግዚአብሔር እንዲነግስ አልፈቀዱም። እንዲነግስ የፈቀዱት በዙሪያቸው ያሉ የከናናውያንን አምላክ አሕዛብ አማልክትን ይከተሉ ነበር፣ እሱን ያመልኩ ነበር። ለእግዚአብሔር ያላቸው ለኪዳኑ ያላቸው ታዛዥነት ወድቆባቸው ነበር። ስለዚህ ነው አሳልፎ እግዚአብሔር የሰጠው። እግዚአብሔርን ትቶ የከናንን አምላክ ስነ ምግባር እንደገና ደግሞ ሃይማኖታዊ ጉዳዮችን አኗኗርና ዘይቤን ይከተሉ ነበር። ሃይማኖታዊ አኗኗር ይኸውላችሁ ሕይወት የሌለበት አካሄድና እርምጃ እየሄዱ እግዚአብሔርን ለማወቅ ስላልወደዱ ውድቀት ደረሰባቸው። ይኸውላችሁ እግዚአብሔር የሰጣቸው በኦሪት ዘዳግም የተሰጣቸውን ለእግዚአብሔር አለመታዘዝ ከእግዚአብሔር ፍርድ እንደሚያስከትል የተሰጣቸውን ትእዛዝ መጽሐፈ መሳፍንት ውስጥ በድጋሜ እናያለን። የእስራኤል ልጆች በእግዚአብሔር ላይ ክፉ ነገር አደረጉ፣ ለቃሉ አልታዘዙም። በመጽሐፈ መሳፍንት የሚገኘው ታሪኮች በጣም ለእግዚአብሔር ለሕይወታቸው ለየትኛውም አቅጣጫ ውድቀት የመጣበት ምክንያት የሕዝቡ ታሪክ ሁሉ የተቀደሰ ኑሮ ከመኖር ወደኋላ ማለታቸው፣ በፊታቸው ዓለምን መምሰል፣ የኑሮ ውድቀት፣ መንፈሳዊ ሕይወት ውድቀት፣ የኑሮ ውድቀት፣ የኢኮኖሚ ቀውስ፣ የዘሩትን የለፉትን ሌላው መቀማት። ለምን ሲባል ለእግዚአብሔር ቃልና ለትእዛዙ ያለ መገዛት ውጤት። ስለዚህ ነው እግዚአብሔር መልስ ፍለጋ ጌዲዮን የጠየቀበት ጥያቄ ይሄን ነው። ለምንድን ነው የደረሰብን ችግር? ለምንድን ነው? እግዚአብሔር ከኛ ጋር ከሆነ ችግሩ ተጠያቂው እግዚአብሔር አይደለም። ለምን ታዲያ ደረሰ? እየወደመ ላለው የመንፈሳዊ ውድቀት፣ የኑሮ ውድቀት፣ ሰርተን ለፍተን ሌላው የሚቀማበት ክሳራ ህይወት ለምንድን ነው ጥያቄው? ለምን ደረሰብን ችግሩ? ተጠያቂው ዘጸአት መጽሐፍ ምዕራፍ 19 ቁጥር 20 ላይ ድረስ ያለውን አስተምሮን በመናቅ በተለይም ዘጸአት 20 ከቁጥር 1 እሱ ጋር ማንበብ ፈልጋለሁ። ከቁጥር 1 እስከ 6 ላይ ምን ይላል? ያን አስተምሮ ንቆ ሌላን አስተምሮ መከተል ችግር አመጣ። ወገኖች የእግዚአብሔርን ሐሳብ አለመከተል፣ የእግዚአብሔርን ትእዛዝ አለመከተል እጅግ ቅጣት ያስከትላል። ስለዚህ እንደዚህ የሚል ቃል አለ ዘጸአት ምዕራፍ 20 ከቁጥር 1 እስከ 6 እንደዚህ ይላል። እግዚአብሔርን ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣችሁ እግዚአብሔር አምላክ እኔ ነኝ። ከኔ በቀር ሌላ አማልክት አይኑራችሁ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ውስጥ ባሉ በማንኛውም ምሳሌ
የተጻፈውን ምስል ለእናንተ አታድርጉ፣ አትስገዱላ፣ አታመልኳቸው። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ ይመጣል። ለሚወዱኝ ትእዛዝን ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። ይሄ ምንድነው? እግዚአብሔር የተናገረው ትእዛዝ አለመከተል። ዘጸአት ላይ ሌላን አማልክት አታመልክ፣ አትከተሏቸው ያለውን ያንን በመተው ያንን የእግዚአብሔርን ሐሳብና አስተምሮን በመናቅ እግዚአብሔር የሰጣቸውን አኗኗር የህይወት አኗኗር አቅጣጫን በመናቅ ነው ይሄ ችግር የደረሰው። ዛሬ ውድቀቱ የመጣው ይሄ ነው። እግዚአብሔር እያለ ያለው መሳፍንት ምዕራፍ 6 ላይ ይሄ ነው። መቀማታችሁ እንደገና ክሳራው ውድመቱ ሕጌን ቃል ትታችኋል በመናቅ በተለይም ዘጸአት ላይ ያለው። ስለዚህ በዚህ ክፍል ላይ እግዚአብሔር አምላካቸውን መውደድና ትእዛዙን መጠበቅ ነበረባቸው። ትቶ ሌሎችን አማልክት በማምለክ ክፉ ስራ በመስራታቸው ምክንያት ነው ይህ ነገር የደረሰባቸው። እንደዚህ ያለ የተላከው ነቢይ እዛጋ ይህ ነገር ሁሉ የደረሰባቸው እግዚአብሔርን ትቶ ሌላ አማልክትን ስላመለኩ ነው፣ ሌላን ስለተከተሉ ነው። አትስገዱ የተባለውን ሰገዱ፣ አታመልኩ የተባለውን አመለኩ። ከባህር በታች ከምድር በየትኛው አቅጣጫ ለመላእክት ሆነ ለስዕል አስቀምጦ መስገድ አይቻልም። እሱ ብቻውን አምላክ ነው። ያንን ትቷል እስራኤል፣ ያንን ትቷል። ስለዚህ እየደረሰበት ያለው ጥያቄ፣ እየደረሰበት ያለው ተጠቂነት፣ እየደረሰበት ያለው ውድቀትና ውድመት ተጠያቂው እግዚአብሔር አይደለም፣ እናንተ ናችሁ ያለ ነው። ባለመታዘዝ ዛሬ ላለው ችግር፣ ላለው ክሳራ፣ መንፈሳዊ ውድቀት፣ የኑሮ ውድቀት፣ ዛሬ ላለው ስቃይ፣ ላለው መከራ ማነው ተጠያቂው? ኢትዮጵያ ላይ እሱ ጋር እንደርሳለን። ስለዚህ ከእግዚአብሔር ጋር አልሆንም ብሎ እነሱ ሌላ በመከተላቸው ውድቀቱ የደረሰባቸው። ሌላው የከነዓናውያንን ጣዖት ይከተሉ ነበር፣ ያመልኩ ነበር። አባቶቻቸውን ከግብፅ ምድር አውጥቶ ተስፋይቱን ምድር ያወረሳቸውን ያንን አምላክ ረስቶ ነበር። ራሳቸው ያንን ትቶ ሌላን ያመልክ ነበር። ስለዚህ ለውድቀታቸው ምክንያት ይሄ ነበር። በዚህ ምክንያት እግዚአብሔርን ስለተው ምን ደረሰባቸው? እስራኤል እግዚአብሔርን ስለተው ምን ደረሰባቸው? እግዚአብሔርን በመተው ምን መጣባቸው? ያንን ሕይወት ሰጪው አምላክ ሕይወት ሰጪው ጌታ በመተው ምንድነው የመጣባቸው በሕይወታቸው ላይ? ይሄንን አንድ በአንድ እንድናይ ፈልጋል። ምን መጣ? በሕይወታቸው ላይ ምን ደረሰ? በኑሯቸው ምን ደረሰ? በኢኮኖሚያቸው ላይ ምን ደረሰ? ምን መጣባቸው? ምን ሆነ? ይሄ ሁሉ እግዚአብሔር መልአኩን ልኮ እግዚአብሔር ነቢይን ልኮ ተናግሯል። ምንድነው የደረሰባቸው? የደረሰባቸው ነገር አንደኛ እግዚአብሔር በሚዲያን እጅ 7 ዓመት አሳልፎ ሰጣቸው። ይሄንን ነው የምናየው ቃሉ ላይ። እግዚአብሔር በሚዲያን እጅ 7 ዓመት አሳልፎ ምን አረገ? ሰጣቸው። እዛው ጋር የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔር በሚዲያን እጅ 7 ዓመት አሳልፎ ሰጣቸው። ስለዚህ በዚህ ምክንያት እስራኤልን የደረሰባቸው ሽንፈቶች እግዚአብሔርን ስለተው ጣዖትን ስላመለኩ የደረሰ አንደኛ እግዚአብሔር በሚዲያን እጅ አሳልፎ ሰጣቸው። ሁለተኛው ምንድን ነው ሲባል የሚዲያን እጅ በእስራኤል ላይ በረታች። እስራኤል አቅም አጣች። እስራኤል ጉልበት አጣች። እስራኤል መዋጋት ሆነ እንደገና በጠላቶቻቸው ላይ መሰልጠን አቅም አጡ። ለምን? ኪዳን ተትተዋል፣ ትእዛዝ ተላልፏል። ስለዚህ ሁለተኛው ነጥቤ የሚዲያማን እጅ በእስራኤል ላይ ምን ሆነች? በረታች፣ ጠነከረች። በጣም አስተውለን እንድንሰማ ፈልጋለሁ። ሶስተኛ ከሚዲያማውያን የተነሳ የእስራኤል ልጆች በተራራ በጉድጓድ በዋሻ ምሽግን አበጁ። ለመዳን የመጣውን መከራ የመጣውን ስቃይ ከመጣው ነገር ለማምለጥ ከሚዲያማውያን የተነሳ የእስራኤል ልጆች በተራራ በጉድጓድ በዋሻ ምሽግን አበጁ። ምሽግን ማበጀት
ዋሻ ላይ የሚሸሸጉበት መደበቂያ ማዘጋጀት አይደለም፣ ማምለጫ መንገድ። እነሱ ግን ማምለጫ መንገድ የመረጡት ምሽግን ነው፣ ዋሻን ነው። አበጁ በየተራራው በየጉድጓዱ። እሱ አይደለም መፍትሄው። እናያለን። አበጁ። 4ኛ ሚዲያም ከሌሎች 2 የጦር ክዳን አገራት ጋራ በመሆን የእስራኤልን ዘርና ቡቃያ ያጠፉ ይዘርፉ፣ እንዲሁም ደግሞ ለእስራኤል ምግብን አይተውም ነበረ። ቁጥር ከ3 እስከ 4 ድረስ። ሌላ ደግሞ የቃል ኪዳን አገራትን 4 አገራትን ሌሎችን 2 የጦር አገራትን አስተካክላ ከነሱ ጋር ተጣምራ ሚዲያማውያን ምን ያደርገው? የእስራኤል ዘርን ቡቃያቸውን ይዘርፉ ነበረ። እንዲሁም ለእስራኤል ምግብ አይተውም ነበረ። ከዚህ የተነሳ እስራኤል ይጠቁ ነበር፣ በራብ ይመቱ ነበር። የዘሩ ዘራቸው ይወረሳል፣ የለፉት ልፋታቸው ይጠፋል፣ የለፉት ልፋታቸው ይወገዳል። ይዘረፉ ነበር፣ ይቀሙ ነበር። ለምን? ከእግዚአብሔር ጋር ያለው ኪዳን ፈርሷል። እግዚአብሔር ስላልተፈለገ የጣዖት አምልኮ የከናናውያን ጣዖት ስለፈለገ ሃይማኖት ስርዓት ብቻ እየተፈጸመ ስላለ መራባቸው፣ መቀማታቸው፣ መዘረፋቸው ምክንያቱ ማን ነው? ህዝቡ ራሱ፣ እግዚአብሔር አይደለም። ስለዚህ በአጠቃላይ ምግብን አይተውም። ያ ብቻ አይደለም፣ በአጠቃላይ ከብቶቻቸውን ሁሉ ሳይቀር ይዘርፉ ነበረ። ዛሬ አሁን ላይ ያለውን እናያለን። ይሄንን ልጨርስና ሌላው ደግሞ የጠላቶቻቸው ብዛት ከእስራኤላውያን አቅም በላይ ነበረ። ቁጥር 5 የሚመጡባቸው የጠላቶቻቸው ብዛት ከእስራኤል አቅም በላይ ነበር። ወገኖቼ ለእግዚአብሔር ኪዳን ሲኖሩ፣ ለእግዚአብሔር ቃል ኪዳን ሲገዙ ጥቂት ሆኖ እስራኤል ጠላትን ያሸንፉበት ጊዜ ነበር። እንደ 2 የበግ መንጋ ሆኖ ጠላትን ያሸንፉበት ነበር። አሁን ይኸውላችሁ የጠላቶቻቸው አቅም በረታባቸው። ለምንድን ነው ዛሬ የጠላት ጉልበት የጠላት አቅም የበረታው? ቤተ ክርስቲያን፣ ምድር፣ ህዝብ በጣም እንድንሰማ ፈልጋለሁ። ሌላው ደግሞ 6ኛው ነጥብ ከሚዲያማውያን የተነሳ እስራኤል እጅግ ተጠቁ። ቁጥር 6 ላይ ስለዚህ በዚህ ሁኔታ እየደረሰባቸው ላለው ችግር የእስራኤላውያን ምላሽ ምን ነበረ? አሁን የሁሉ ችግር ውድመትና ስቃይ ደርሷል። ምላሹ ምን ነው? ምላሹ ከእንዲህ አይነት ጉድ እንዲያወጣቸው ወደ ተውት ወደ ናቁት እግዚአብሔር መጮህ ነበረ። በጣም የሚገርም ነገር እስራኤል ካልተጠቁ፣ ካልተዘረፉ፣ ካልወደመ፣ ካልጠፋ አይጨው በገዛ ላይ ኃይላቸው በገዛ ጉልበታቸው ለመዳን ይሞክሩ ነበር። ወደ ዋሻ ጉድጓድ በመቆፈር ወደ ተራራ ዋሻ ምሽግ በማበጀት እሱ አያድንም። የተለያየ የራስ ጥበብ መጠቀም እሱ አያድንም። ወደ ተውት ወደ እግዚአብሔር መመለስ ነበረ የሚያድነው። ዛሬ በተለያየ አቅጣጫ ላይ እግዚአብሔር ተትዎ እያለ፣ እግዚአብሔር ተረስቶ እያለ እየደረሰ ላለው ችግር እየደረሰ ላለው ጥቃት ተጠያቂው ማን ነው? እንደ መሳፍንት ዘመን ይመስለኛል ዘመኑ። አሁን ብዙ ውድመት አለ፣ ብዙ ክሳራ አለ፣ በቤተ ክርስቲያን አለ፣ በምድርቱ ላይ አለ፣ በግለሰብ አለ፣ ዓለም አቀፍ ላይ አለ። ማን ነው ተጠያቂው? ስለዚህ ከእንዲህ አይነት ጉድ እንዲያወጣቸው ወደ እግዚአብሔር ጮሁ። ለጩኸታቸው የእግዚአብሔር ምላሽ ምን ነበረ? እነሱ ወደ እግዚአብሔር ጮሁ። እግዚአብሔር ምላሽ ምን ብሎ ሰጣቸው? አንደኛ ጥፋታቸውና ኃጢአተኞች መሆናቸውን በትክክል የሚያስተምር ነቢይ ላከላቸው። ይኸውላችሁ ጣዖትን ማምለክ ትቶ ይህንን ካሉበት ውድቀት፣ ካሉበት ጩኸት፣ ካሉበት ስቃይ ለመዳን ወደ እግዚአብሔር ጮሁ። መጮኻችሁ ጥሩ። ከጮኻችሁማ እንግዲህ ተመልሳችሁ ከፈለጋችሁ ብሎ እግዚአብሔር ጥፋታቸውን አምኖ ኃጢአታቸውን አምኖ ኃጢአተኞች መሆናቸውን ጥፋተኞች መሆናቸውን አውቆ ንስሐ ገብተው በትክክል እንዲመለሱ የሚያስተምር ኃጢአተኝነታቸውን አይቶ
ከዛ መንገድ እንዲመለስ የሚያስተምር በትክክል የሚያስተምር ነቢይ እግዚአብሔር ላከ። ቁጥር 6-10 ነቢይ ላከላቸው። ዛሬ ህዝቡ በኃጢአት ውስጥ እያለ፣ በአዘቅት ውስጥ እያለ፣ በክፋት ውስጥ እያለ እግዚአብሔር በትክክል ያሉበትን ኃጢአትና ያሉበትን ውድቀት የሚናገረው ነቢይ ስልክ ማትቀበሉ የራሳችሁ የነበቃ ችግር የለውም ብላችሁ ባላችሁበት ሁኔታ ላይ ምታድኑ መስላችሁ በትንቢት በውሸት ትንቢት እየተነገረላችሁ ተሸፍናችሁ ምትጽናኑ መስላችሁ ያላችሁ ተመለሱ። እግዚአብሔር የሚያስተምር ነቢይ ላከ። የሚገጽስ ኃጢአተኝነታቸውን በትክክል የሚያሳይ። ለምን? እግዚአብሔር ተረስቷል፣ እግዚአብሔር ተትዋል። ለእግዚአብሔር የሚገባ አምልኮ፣ ለእግዚአብሔር የሚገባ ክብር አልተሰጠም። ሌላው እየተመለከ ነው። ማን ነው እየተመለከ ያለው ኢትዮጵያ ላይ? ለማን ነው ክብርና ስግደት እየተሰጠ ያለው? ለኢትዮጵያ። ስለዚህ እግዚአብሔር በትክክል የሚያስተምር በትክክል ከኃጢአታቸው ከጥፋታቸው አውቆ እንዲመለሱ ትክክለኛ መንገድ የሚያሳይ ነቢይ ላከ። እግዚአብሔር ትክክለኛ መንገድ የሚያሳዩ አገልጋዮችን ያስነሳለን። ካለንበት ውድቀት እቺ ምድር እንድትነሳ፣ ቤተክርስቲያን እንድትነሳ። ዛሬ የመሳፍንት ዘመን አካሄድ በኢትዮጵያ ላይ ያለ ይመስላል። ዓለም አቀፍ ላይ እንደፈለገ ሰው በልቡ የወደደውን የሚያደርግበት ዘመን። ያሻውን ትክክል ነው፣ እኔ ያመንኩት እውነት ነው፣ ለእኔ ትክክል፣ እኔ የተረዳሁት እውነት ነው፣ ትክክል ብሎ ከክርስቶስ ወንጌል ወደ ሌላ ዞር የተባለ ይመስላል። ምድር ላይ ይመስላል ብቻ አይደለም፣ ልክ ነው። ስለዚህ ሁለተኛ ከጥቃታቸው የሚያድን መስፍን ደግሞ እግዚአብሔር ለማስነሳት መልአኩን ላከ። ሌላው እግዚአብሔር ከጥቃታቸው ካሉበት ውድቀት የሚያስነሳ መስፍንን ደግሞ ለማስነሳት መልአኩን ላከላቸው። ስለዚህ የመሳፍንት በጣም ነገር የመሳፍንት ጌዲዮን ጥያቄ ይሄ ነው የተነሳው። መሳፍንት የጌዲዮን ጥያቄና የእግዚአብሔር መልስ እሱን እናያለን። እግዚአብሔር ምንድነው ያለው? ዛሬ እግዚአብሔር ምንድነው እያለን ያለው? እየተናገረ ያለው እግዚአብሔር ምንድነው እያወራን ያለው? እስራኤል እግዚአብሔርን በመተው ሌላ አማልክትን በመከተል ውድቀት ሆነ። እዚህ ጋር በጣም በዚህ ጋር ነው በደንብ መነጋገር የምንፈልገው። እግዚአብሔር እስከዚህ መልአኩን እስከላከበት ድረስ ያለበት ቦታ ለዚህ ውድቀት ተጠያቂ ህዝቡ ነው እንጂ እግዚአብሔር አይደለም። ወገኖቼ እግዚአብሔርን ባለማምለክ፣ እግዚአብሔርን ባለመከተል፣ ጣዖትን በማምለክ ጣዖትን በመከተል የእግዚአብሔር ክብር ከእስራኤል ለቆ ሕዝቅኤል መጽሐፍ ሄዳችሁ ምዕራፍ 10 ላይ ስታዩት በጣም የሚገርመው ከቁጥር 11 ጀምራችሁ ስታዩት የእግዚአብሔር ክብር ከቤቱ ለቆ ወጣ ይላል። የእግዚአብሔር ክብር ባለበት ስፍራ የእግዚአብሔር ክብር ባለበት ስፍራ ላይ ወገኔ ንጽህና አለ፣ ቅድስና አለ። የእግዚአብሔር ክብር ባለበት ስፍራ ላይ መገፋፋት የለም፣ አንድነት አለ። የእግዚአብሔር ክብር ባለበት ስፍራ ላይ ባርኮት አለ። ወንድም በወንድሙ ላይ አይነሳም፣ እህት በእህት ላይ አትነሳም፣ አገር በአገር ላይ አይነሳም፣ ህዝብ በህዝብ ላይ አይነሳም፣ ወገን በወገን ላይ አይነሳም። ጣዖት አምልኮ ሲቀየጥ እግዚአብሔር ተትቶ ወደ ሌላ ሲመለስ ምድርቱ ትርምስ ውስጥ ነው የምትገባው። ኢኮኖሚያ ይቃወሳል። ሃይማኖታዊ ስርዓቶች የሚፈጸሙ ጣዖትን እኔ ራሴ ለራሴ የሚመቸውን ለአምልክ ተብሎ የፈጠራቸውን ያዳናቸው ተትቶ ዛሬ ምድር ላይም ይሄ ነው ከፍ ብሎ ያለው። ትዝላችኋል ይሄ ነገር እግዚአብሔርን ትቶ የሚያሳዝነው እግዚአብሔርን ትቶ የተቀደሰውን ኑሮ ከመኖር ወደ ኋላ ማለታቸው ብዙ ውጤት በራሳቸው ላይ ፍርድን አስመጣባቸው። እስራኤላውያን እግዚአብሔር የበረከትን አምላክን በመተው ምድርቱ ኢኮኖሚውን ምድርቱ ታርሶ እርሻው መብል እስከማይሰጥ ድረስ የእርሻውን ለምነት እስከሚያጠፋ ድረስ ምድሩ መርዛማ እስከሚሆን ድረስ የዘሩ ዘራቸው ደግሞ ሌላው ጠላት መጥቶ እስከሚበዘብዝ ድረስ። ስለዚህ ያ ብቻ አይደለም። በጣም የሚገርመኝ የሚያሳዝነው የእግዚአብሔር ሕዝብ በታሪክ ውስጥ በፊቱ የተቀደሰ ኑሮ መኖርን ተው። በትንቢተ ሕዝቅኤል ዘመንም የእግዚአብሔር ክብር ኢየሩሳሌምና ቤተ መቅደሱን ትቶ የሄደበት ምክንያት ትክክለኛ አኗኗር ስለሌለ። ያ ብቻ አይደለም። በአዲስ ኪዳንም በነ ጳውሎስ ዘመን ከተጀመረው
አብዛኛው አብያተ ቤተክርስቲያን ቅድስናቸውን ትተው ወደ ሌላ ነገር በመመለሳቸው ቤተክርስቲያን በነ ጳውሎስ የተመሰረቱ ያ እነዛ ቤተክርስቲያን መስጊድ ሲሆን ነው የምናየው። ወደ መስጊድነት ስለወጥናል። ስለዚህ አሁንም ቢሆን የዓለም ማቋረጥ እሱን መተው ወደ ዓለም መዞር ከጀመር እግዚአብሔር እኛን ይተወናል። እግዚአብሔርን ትተን ሌላ ነገር ስንጀምር እግዚአብሔር እኛን ይተወናል። ኢትዮጵያ ላይ የደረሰ ላለው ችግር፣ ኢትዮጵያ ላይ ላለው ውድመት፣ ኢትዮጵያ ላይ ላለው የኑሮ ቀውስ፣ ኢትዮጵያ ላይ ላለው እርስ በራስ ደም መፋሰስ፣ ኢትዮጵያ ላይ ያለው አለመግባባት ችግር ማን ነው ተጠያቂ? እግዚአብሔር ወይስ ህዝቡ ወይስ መሪዎች? እግዚአብሔር መልስ ሰጠ። ላለው ችግር እንደዚህ ብሎ መልስ ሰጠ። በዚህ በጉልበት ይሄድ አለ። እንግዲህ ከሰማክ ችግሩን ከተረዳ ካለው ጌዲዮንን እግዚአብሔር አንድ ነገር አለው። በዚህ ጉልበት ይሄድ፣ እስራኤልን ከሚዲያን እጅ አድናለሁ፣ ልታድን ደግሞ ልክ ያለው አለው እግዚአብሔር። የጌዲዮን ጥያቄ እንግዲህ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ነው፣ ከሁሉ ይልቅ የተጠቃው ነኝ፣ እኔም ደግሞ በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔር እኔ ባንተ ሆኜ አድናለሁ፣ አንተን ልክ ያለው መልእክተኛ አድርጌያለሁ። አንደኛ ማድረግ ያለብህ በጉልበት ሂድ። ይሄን ሚዲያን ይሄን የሚያወድመውን ይሄን ክሳራ እኔ ባንተ ሆኜ አድናለሁ። እንዴት? እኔ እኮ በቤቴ ነገደ ቢባል ቢንያማዊ ነው። እንደገና ደግሞ በቤቱ ውስጥ የሁሉ ታናሽ ነኝ። እንዴት ተደርጎ በኔ ታድናለህ? የእግዚአብሔር መልስ እግዚአብሔር በእርግጥ ከአንተ ጋር እሆናለሁ። አንተ ሚዲያማውያንን የምታሸንፍበት ትልቁ ጉልበትና አቅም ማን መሰለ ያለው እግዚአብሔር እኔ ነኝ። እኔ ከአንተ ጋር በእርግጥ እሆናለሁ። ከአንተ የሚጠበቀው ብቻ መመሪያን መስማት፣ ትእዛዙን መጠበቅ፣ እግዚአብሔር ያለውን ቃል መስማት። ይኸውልህ እግዚአብሔር ያለውን ቃል በትክክል የሚሰማ ትውልድን ሊያድን ይችላል። ካንተ ጋር ሆናለሁ፣ ሚዲያማን እንደ አንድ ሰው አድርገህ ትመታለህ አለው። ቁጥር 16 ላይ በዚህ አይነት ጌዲዮን ጥያቄ መልስ ካገኘው በኋላ እንግዲህ እግዚአብሔር ከኛ ጋር ከሆነ ለምን ሆነ ለሚለው ጥያቄ መልስ አገኘ ጌዲዮን። ለምን ሆነብን፣ ለምን ደረሰብን የሚለው መልስ ካገኘ በኋላ ለተሰጠው ተልእኮ ያደረገው ቅድመ ዝግጅት ምንድን ነው? መልስ አገኘ። አባቶቻችን የተናገሩት ተአምራት ታለ እንደዚህ ለምን ተጠቃን ለምን ሆነ ላለበት መልስ አገኘ። መልስ ካገኘ በኋላ ጌዲዮን ምን አረገ ካገኘ በኋላ ለተሰጠው ተልእኮ ያደረገው ቅድመ ሁኔታ ምንድን ነው?